በርካታ መረጃዎችን ይዘናል። ዛሬ ሌተናል ጀነራል ታደሰ ወረደ የስልጣን ርክክብን በተመለከተ የስልጣን ርክክብ ካላደረጉ ስህተት ነው የሚሆነው ሲሉ ገልጸዋል። ቀዳሚ ያደረግነው መረጃችን ነው። ባለፉት 3 ሳምንታት 7 ኢትዮጵያውያን ሲገደሉ 4ቱ በተከታታይ 2 ቀናት የተገደሉ ናቸው ብለዋል። በደቡብ አፍሪካ የሚኖሩ ኢትዮጵያውያን በዚህ አካባቢ ስለሚገደሉ ኢትዮጵያውያን ተጨማሪ መረጃ ይዘናል። በአማራ ክልል አሳዛኝ ዜና ተሰምቷል። በደቡብ ወሎ ዞን ደሴ ከተማ መናኸሪያ ሰዎችን ጭኖ እየተጓዘ የነበረ አሽከርካሪ መገደሉን የከተማው ፖሊስ ገልጿል። ግድያው ተፈጽሟል፣ ተጠርጣሪው ከነ ኤግዚቢቱ ከነ ጦር መሳሪያው ተይዟል ብሏል የደሴ ከተማ ፖሊስ። እንዴት ተገደለ የሚለውን መረጃውን እንነግራችኋለን። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሪ ግብይቶችን ሊያቆም ነው። ለምን እንነግራችኋለን። አንድ የተሰረቀን ስልክ መነሻ ባደረገ ክትትል 7 የተሰረቁ ስልኮች ከ2 ተጠርጣሪዎች ጋር ተይዘዋል። ምናልባትም የናንተ ስልክ እዚህ ውስጥ ካለ በአካል በመቅረብ ንብረቶቻችሁን ውሰዱ ብሏል ፖሊስ። ትሰማላችሁ። ሳውዲ አረቢያ ውስጥ የሞት ቅጣት የሚጠባበቁ 65 ኢትዮጵያውያን ወገኖች አሉ። 3ቱ ኢትዮጵያውያን ባለማወቅ ጫት ከየመን ወደ ሳውዲ ሲያስገቡ ተይዘው ሞት ነው የተፈረደባቸው። በመጨረሻም በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተከሰሱት አርቲስቶች አቃቢ ሕግ ክስ መስርቶ እንዲያቀርብ ቀናት ተፈቅዶለታል። ምን ያህል ቀን ነው የተፈቀደው የሚለውን በዜናችን እንነግራችኋለን። እንደምን ውላችኋል። ለዛሬ ለሚያዝያ 22 ያዝናቸው መረጃዎች ለእናንተ እናቀርባለን። አዘጋጅቼ የማቀርበው ናርዶስ አለማየሁ ነኝ። ሰብስክራይብ እንድታደርጉ እንደ ሁሌው አሳስባችኋለሁ። በቀጥታ ወደ መረጃዎቹ እንለፍ። ሌተናንት ጀነራል ታደሰ ወረደ የስልጣን ርክክብን በተመለከተ ያሉት ነገር አለ። የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከቢቢሲ ጋር ቃለ መጠይቅ አድርገው ነበረ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ሰላማዊና ዲሞክራሲያዊ ርክክብ የማይፈጽሙ ከሆነ ስህተት እንደሚሆን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር እንግዲህ እየፈረሰ በመሆኑ ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱንም ገልጸዋል። ከ6 ዓመት በፊት በክልሉ ምርጫ የተመረጠው የትግራይ መንግስት ምክር ቤት ወደ ስራ እንዲመለስ መወሰኑንም አስታውሰዋል። የፕሪቶሪያው ስምምነቱንም ያፈረሰው የፌዴራል መንግስት ነው፣ እኛን ሳያማክር ወይም ሌተናንት ጀነራል ታደሰ ማለት ነው ለብቻው ሹሞ የላከልን ፌዴራል መንግስት ነው ብለዋል። በ2012 ደግሞ የተደረገው ምርጫ በስምምነቱ መሰረት ውድቅ ሳይሆን ታግዶ የቆየ መሆኑን ገልጸዋል። አሁን ባለው ሁኔታ አዲስ ምርጫ ማድረግ ስለማይቻል የቀድሞ ምክር ቤት ወደ ስራ መመለሱ ህጋዊ ነው ሲሉ ተደምጠዋል። ጀነራል ታደሰ በምክር ቤቱ ለሚመረጠው ፕሬዝዳንት ስልጣን ያስረክባሉ ተብሎ እንደሚጠበቅ ገልጸዋል። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብለዋል። እሳቸው ምክር ቤቱ ወደ ስራ ከተመለሰ በኋላ አዲስ አስፈጻሚ ካቢኔና ፕሬዝዳንት እንደሚሰየም ቃል አቀባዩ ገልጸዋል። ፕሬዝዳንት ጀነራል ታደሰ ወረደ ከዚህ ቀደም በሰጡት መግለጫ እንደውም በጊዜያዊ መንግስት ላይ መፈንቅለ መንግስትን ለማድረግ እንዳታስቡት እንዳተገብሩት ብለው ነበረ። ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋትን የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ሲሉ ነው ያስጠነቀቁት እሳቸው። ባለፉት 3 ሳምንታት 7 ኢትዮጵያውያን ተገድለዋል። 4 በተከታታይ 2 ቀናት የተገደሉ ናቸው። ይሄን ያሉት በደቡብ አፍሪካ የሚኖሩ ኢትዮጵያውያን ናቸው። በደቡብ አፍሪካ ከሰሞኑ የሰማችሁት ዜና አለ። ኢትዮጵያውያን በአደባባይ ተገድለዋል። 2 ናይጄሪያውያንም እንደዚሁ ሞተዋል። እኛም በዜናችን ዘግበነው ነበረ። በደቡብ አፍሪካ የሚኖሩ ኢትዮጵያውያን አሁን ስላሉበት ሁኔታ ለሀገር ውስጥ መገናኛ ብዙሃን ማብራሪያ ሰጥተዋል። ከዚህ ቀደም በደርባን አካባቢ ማርች ቱ ማርች በተባለ ስደተኛ ጠል አማጺ ቡድን ተደጋጋሚ ጥቃቶች በአጠቃላይ ስደተኞች ላይ ይፈጸሙ እንደነበር ይገልጻሉ። ከቅርብ ጊዜያት ወዲህ ግን በጆሃንስበርግ አካባቢ እንደውም በኢትዮጵያ ላይ ያነጣጠረ ተደጋጋሚ ጥቃት እየተፈጸመ መሆኑን ተናግረዋል። ካሳለፍነው መጋቢት ወር አጋማሽ ጀምሮ በተከታታይ ቀናት 2 ለረጅም ዓመታት በሀገሪቱ የኖሩና ሀብት ያፈሩ አቶ ወንድሜነህ አየለና አብርሃም ይመር የተባሉ ኢትዮጵያውያን በጆሃንስበርግ ጄቢ ስትሬት በሚጠራው አካባቢ በጥይት ተደብድበው መገደላቸውም ተገልጿል።
ይጠቀሳል። በደቡብ አፍሪካ ያሉ ኢትዮጵያውያን ማክለው ሁለቱም ግለሰቦች የኢትዮጵያውያን አስተባባሪና በኢትዮጵያውያንና በደቡብ አፍሪካ ትልልቅ ፎቆች ያሏቸው በጣም ስራ የሚሰሩ የተከበሩ ባለሀብቶች ነበሩ ብለዋል። እነዚህ የተገደሉ ሰዎች በእነሱ ላይ በተከታታይ ቀናት መገደል በመላው ኢትዮጵያውያን ዘንድ ከፍተኛ ስጋትን ፈጥሯል ሲሉ አስረድተዋል። ከሰሞኑ ደግሞ በተመሳሳይ እኛም እንደነገርናችሁ በተከታታይ ቀናት ግድያን የተፈጸመው ቪዲዮዎችም ሲዘዋወሩ ነበረ። ምናልባት እዚህ ላይ ቪዲዮን ብናቀርበው የዩቲዩብ ሕግ ስለማይፈቅድልን እንጂ ጥቃቱ ሲፈጸም የሚያሳይ ቪዲዮ በማህበራዊ ሚዲያ ላይ በስፋት ተሰራጭቶ በርካቶችም ሲያዝኑበት የቆየ ጉዳይ ነው። አንድ ቶፊቅ የተባለ ኢትዮጵያዊ በተገደለ በሁለተኛው ቀን ሌሎች 3 ኢትዮጵያውያን በጥይት ተደብድበው መገደላቸውም ተነግሯል። የጥቃቱ ኢላማ እነማን ናቸው ለሚለው እንደ ነዋሪዎቹ ገለጻ ከሆነ በደቡብ አፍሪካ የኢትዮጵያ ኮሚኒቲ ማህበረሰብ አስተባባሪዎችና ቤተሰቦቻቸው የጥቃቱ ኢላማዎች ናቸው ተብሏል። ጥቃት አድራሾቹ ስለሚለው ደግሞ በደቡብ አፍሪካ ለረጅም ዓመታት ከቆዩ ግለሰቦች መካከል አንድ ሰው ጥቃቱ የሚፈጸመው በቅጥረኛ ነፍሰ ገዳዮች ቢሆንም በአካባቢው ከአማጽያን ጋር ህብረት የፈጠሩ በእስር ቤት ያሉ የኛ ሰዎችም ይኖሩበታል ሲሉ አስረድተዋል። የኢትዮጵያውያን ተወካዮችና በደቡብ አፍሪካ የኢትዮጵያ ኤምባሲ ምን ይላሉ ለሚለው ነዋሪዎች ተወካዮችም ሆኑ ኤምባሲው ጉዳዩን በቅርበት እየተከታተለ ስለመሆኑ ያነሳሉ። የእርስ በርስ ተንኮሉ ግን በስደተኛው የኢትዮጵያ ህዝብ ከፍተኛ ስጋት መደቀኑን ከሰሞኑ እየተነገረ ያለና በርካቶች በተለይ በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስጋት ውስጥ እንደወደቁ ማሳያ ነው። በአማራ ክልል ደቡብ ወሎ ዞን ደሴ ከተማ ላይ አንድ አሳዛኝ ዜና ማምሻውን ተሰምቷል። በደሴ ከተማ መናኸሪያ ውስጥ ሰዎችን ጭኖ እየተጓዘ የነበረ አሽከርካሪ መገደሉን የከተማው ፖሊስ ይገልጻል። ግድያው ተፈጽሟል፣ ተጠርጣሪው ከነ ኤግዚቢቱ ተይዟል ብሏል የደሴ ከተማ ፖሊስ መምሪያ። አሽከርካሪው ሰዎችን አሳፍሮ እየተጓዘ በነበረ ጊዜ በአንድ የጸጥታ አካል በጥይት ግድያ እንደተፈጸመበት ተነግሯል። የተሰራጩት መረጃዎች ጥቃት አድራሹ የአማራ ክልል አድማ ብተና አባል እንደሆነ ከመግለጻቸው ባሻገር የግድያ ጥቃቱን ያደረሰው ለምን ሳታሳፍረኝ መንገድ ላይ አለፍከኝ በሚል መሆኑን ያወሳሉ። ድርጊቱ እንግዲህ ጭካኔ የተሞላበትና ፍጹም የማይጠበቅ በመሆኑ ብዙዎችን እያስቆጣና እያበሳጨ ነው የሚገኘው። በደሴ ከተማ የተፈጸመው ጉዳይ ማለት ነው። ስለ አሽከርካሪው ግድያ የደሴ ከተማ ፖሊስ መምሪያ አዛዥ የሆኑት ኮማንደር ጥላሁን ታደሰ ምሽቱን ለሀገር ውስጥ መገናኛ ስለ ጉዳዩ ማብራሪያ ሰጥተዋል። ምንድነው ያሉት ሚለውን ስናይ የመምሪያው አዛዥ ግድያው ተፈጽሟል፣ ተጠርጣሪው ከነ ኤግዚቢቱ ከነ ጦር መሳሪያው ተይዟል ሲሉ አረጋግጠዋል። ዝርዝር ማብራሪያ ሲናገሩ ከምርመራ በኋላ ቢሰጥ ነው የሚሻለው ነው ያሉት። ምርመራው ሲያልቅ የሚሰጥ ይሆናል። ነገር ግን ድርጊቱ ግን ግድያው ግን ተፈጽሟል። ጥቃት አድራሹ የአድማ ብተና አባል ነው ተብሏል። ኮማንደር ጥላሁን ግን የአድማ ብተና አባል ነው የሚባለው ውሸት ነው ሲሉ ተናግረዋል። በማህበራዊ ሚዲያ ላይ ግን የሚዘዋወረው ይሄ ግለሰብ ወይም ጥቃቱን ያደረሰው ግለሰብ የአድማ ብተና አባል ነው ለሚለው የፖሊስ አዛዡ ውሸት እንደሆነ አረጋግጠዋል። ማንነቱን በተመለከተ ግን ማብራሪያ የሰጡት ነገር የለም። ግድያው ስለመፈጸሙ ብቻ እርግጠኛ ናቸው። ተጠርጣሪው ተይዟል፣ አድማ ብተና አይደለም ብለዋል። እንደተባለው ግን ግድያውን የፈጸመው ለምን አላሳፈርከኝም በሚል ነው ወይ ሲሉ ኮማንደር ጥላሁን ጥያቄ ቀርቦላቸው ነበር። እሳቸው ከምርመራ በኋላ በተደራጀ መንገድ ነው መረጃ መስጠት ያለብን ሲሉ ምርመራው ከተጠናቀቀ በኋላ ሰፊ ማብራሪያ ስለ ግድያው እንደሚሰጡ ነው የተገለጸው ማለት ነው። ጥቃቱ የተፈጸመበት ልዩ ቦታ የት እንደሆነም ተጠይቀዋል። ከገራዶ አልፎ ወደ ደቡብ ወሎ ወሰን ነው ብለው ልዩ ቦታው በደንብ ተጣርቶ ማብራሪያ እንደሚሰጥበትም ነው የተገለጸው። ሌላኛው ስለ ጉዳዩ የተጠየቁት አንድ አካባቢው አመራር ከዚህ በፊት ጉዳዩ አልደረሰንም በእኛ በኩል አሉ የሚለውን ነው የሰማ ነው። እርግጠኛው መረጃ እስካሁን አላገኘንም ሲሉ ይህ አመራር ገልጸዋል። ነገር ግን የከተማው ፖሊስ ይህ ግለሰብ መገደሉን አረጋግጧል። ወደ ባይናንስ መጣን። ባይናንስ በኢትዮጵያ ብር የሚደረጉ የክሪፕቶ ምንዛሬ ግብይቶችን ሊያቆም ነው። የክሪፕቶ ምንዛሬ ግብይት መድረክ የሆነው ባይናንስ ከግንቦት 7 ቀን 2018 ጀምሮ በኢትዮጵያ ብር የሚደረጉ የክሪፕቶ ግብይቶችን እንደሚያቆም አስታውቋል። ባይናንስ አፍሪካ በኤክስ ማህበራዊ ገጹ ያወጣው መረጃ ስናየው ውሳኔው ከሀገሪቱ ተቆጣጣሪ አካላት ጋር በቅርበት ለመስራትና የኢትዮጵያን ግቦች ለመደገፍ ታሳቢ ተደርጎ የተወሰነ ነው የሚለው። የተጠቃሚዎች ገንዘብ ግን ደህንነቱ የተጠበቀ መሆኑና አካውንታቸውን መጠቀም እንደሚችሉ ተቋሙ ያረጋግጣል። የኢትዮጵያ ብሔራዊ ባንክ ከ2 ወራት በፊት በብር የሚደረጉ የክሪፕቶ ግብይቶች ህገወጥ መሆናቸውን የተከለከሉ መሆናቸውን ጠቅሶ
ጥብቅ ማሳሰቢያ መስጠቱን ታስታውሳላችሁ። ባንኩ የካቲት 22 2018 ባወጣው መግለጫ ደግሞ በማንኛውም መድረክም ሆነ የልውውጥ ማዕከል በብር የሚደረጉ የዲጂታል ሀብት ግብይቶች ያለ ባንኩ ፈቃድ በፍጹም የተከለከሉ መሆናቸውን አስታውቆም ነበረ። እገዳው ማንኛውንም በብር የሚሰላ የክሪፕቶ ከረንሲ ልውውጥን የሚያካትት መሆኑ በመግለጫው ላይ ተጠቅሶ ነበረ። ብሔራዊ ባንክ በአሁኑ ጊዜ ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ሁሉ ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር እየመከረ መሆኑን መግለጹንም የምታስታውሱት ጉዳይ ነው። ዛሬ ባወጣው መግለጫ ባይናንስ ሁኔታዎች ሲመቻቹ በኢትዮጵያ ብር ግብይቱን በድጋሚ ለመጀመር ተስፋ እንደሚያደርግ ነው የገለጸው። አንድ የተሰረቀ ስልክ በተደረገ ክትትል 7 ስልኮች የምትመለከቷቸው ስልኮች ተይዘዋል። ምናልባትም ከነዚህ ስልኮች ውስጥ የእናንተ ስልክ ሊኖር ይችላል። ውድ ቤተሰቦቻችን በአካል በመቅረብ ንብረቶቻችሁን መለየትና መረከብ እንደምትችሉም ፖሊስ ይገልጻል። የግል ተበዳይ የሆኑት አቶ ይስሐቅ ጥበቡ የተባሉ ግለሰብ መጋቢት 19 2018 ከምሽቱ 2 ተኩል ላይ በቦሌ ክፍለ ከተማ ልዩ ቦታው ደራርቱ ህንፃ አካባቢ ላይ ማንነቱ ያልታወቀ ተጠርጣሪ ከተሽከርካሪያቸው ውስጥ S24 ሳምሰንግ ሞባይል ሰርቆ ያመልጣል። የግል ተበዳይ የተፈጸመባቸው የወንጀል ድርጊት ሄደው ለቦሌ ክፍለ ከተማ ያመለክታሉ። ለቦሌ ክፍለ ከተማ ፖሊስ መምሪያ ማለት ነው። ፖሊስ የቀረበለትን አቤቱታ ተቀብሎ ቴክኖሎጂን በመጠቀም ተገቢውን የወንጀል ክትትል ሲያደርግ ቆየ። በክትትል ቡድኑ የተገኘ መረጃ እንግዲህ የተሰረቀው ስልክ ሚያዝያ 17 2018 ዓ.ም ግን በአዲስ ከተማ ክፍለ ከተማ በተለምዶ ብዙዎቻችሁ የምታውቁት ከሆነ ሲዳሞ ተራ ተብሎ ከሚጠራ አካባቢ ከተቀባዩ ዳውድ ኮላ ከተባለ ግለሰብ ጋር ይዞታል። ፖሊስ ይህንን የመጀመሪያውን ተጠርጣሪ ፖሊስ በቁጥጥር ስር ከዋለው በኋላ ምርመራ ሲያደርግ አብዱ ወኪል ገዙ ከተባለ ግለሰብ የተሰረቀውን ስልክ እንደተገዛ በመድረሱ ግለሰቡ በቁጥጥር ስር ውሏል። ተጠርጣሪው አብዱ ወኪል ገዙ በተያዘበት ጊዜ በተደረገበት የአካል ፍተሻ የምትመለከቷቸው እነዚህ ከተለያዩ ግለሰቦች የተዘረፉ 5 አይፎን፣ 1 ቴክኖ፣ 1 አልትራ 23 በጥቅሉ ወደ 7 የሞባይል ስልኮች በእጁ ላይ ተገኝተዋል ማለት ነው። ይሄ ሁሉ ግን የመጣው አንድ የተሰረቀን ስልክ ለመያዝ በተደረገ ክትትል ነው። ተጨማሪ ምርመራ የማስፋት ተግባር እየተከናወነ መሆኑንም ከቦሌ ክፍለ ከተማ ፖሊስ መምሪያ ያገኘነው መረጃ ያሳያል። የተሰረቁ ንብረቶች ከወንጀል ፈጻሚዎች የሚቀበሉ አካላት ከድርጊታቸው መቆጠብ እንዳለባቸውም የአዲስ አበባ ፖሊስ ያሳስባል። እንግዲህ ወንጀል የተፈጸመባቸው ግለሰቦች ከእናንተ መሀል ሊሆን ይችላል፣ የምታውቋቸው ወዳጆቻችሁም ሊሆኑ ይችላሉ። ፖሊስ ወንጀል የተፈጸመባቸው ግለሰቦች በቦሌ ክፍለ ከተማ ፖሊስ መምሪያ በአካል ቀርባችሁ ስልካችሁን መርጣችሁ ወይም ለይታችሁ መውሰድ እንደምትችሉ መልእክቱን አስተላልፎላችኋል። በሳውዲ አረቢያ የሞት ቅጣት የሚጠባበቁ 65 ኢትዮጵያውያን ወገኖቻችን አሉ ተብሏል። 7 ኢትዮጵያውያንን ባለማወቅ ጫት ከየመን ወደ ሳውዲ ሲያስገቡ ተይዘው ነው ሞት የተፈረደባቸው። ሳውዲ አረቢያ ውስጥ ቢያንስ 65 ኢትዮጵያውያን ከአደንዛዥ እጽ ጋር በተገናኘ ወንጀል ፈጽማቸዋል ተብለው የሞት ቅጣት እንደሚያሰጋቸው ዓለም አቀፉ የሰብአዊ መብቶች ተቆርቋሪ ተቋም ሂዩማን ራይትስ ዎች ነው ያሳወቀው። የሳውዲ ባለስልጣናት እስከ ባለፈው ማክሰኞ ድረስ ሌሎች 3 ሰዎችን በስቅላት ቀጥተዋቸዋል። ዛሬ ደግሞ ተቋሙ መግለጫ አውጥቷል። ይሄንን መረጃም ከዛ የወጡ ናቸው። በሂዩማን ራይትስ ዎች የስደተኞችና ፍልሰተኞች መብት ከፍተኛ ተመራማሪ የሆኑት ግለሰብ በሳውዲ አረቢያ በመሰረታዊ የፍርድ ሂደት የመታደም መብት በመንፈግ የኃይል ጥቃት ላልቀላቀለ ወንጀል በሞት ለመቅጣት መዘጋጀቷ ለፍልሰተኞች መብትና ሕይወት ክብር ያለመስጠትን ያንጸባርቃል ብለዋል። ባለሙያዋ የሳውዲ አረቢያ አጋሮች ጊዜው ከማለፉ በፊት በአፋጣኝ ጣልቃ እንዲገቡም ጠይቀዋል። ሂዩማን ራይትስ ዎች ደግሞ ሳውዲ አረቢያ አሲር ግዛት በሚገኘው ካሚስ ሙሻይት የተባለ እስር ቤት ስለሚገኙ 3 ታሳሪዎች መረጃ ያላቸውን 3 ሰዎችን ስለ ጉዳዩ መጠየቁን ይናገራል። 3ቱም እስረኞች በቅርቡ ሰሜን ኢትዮጵያ ትግራይ ክልል ጦርነት በነበረበት ጊዜ የተሰደዱ ናቸው። የሰብአዊ መብት ይዞታ አደገኛ በነበረበት በዛን ወቅት በአስቸጋሪ የስደት መስመር በየመን በኩል አድርገው ነው የሄዱት። በየመን በኩል ወደ ሳውዲ የገቡ መሆናቸውም
ተገልጿል። ኢትዮጵያውያኑ ገንዘብ ለማግኘትም ከየመን ወደ ሳውዲ ጫት መውሰዳቸውንም ከመረጃ ሰጪዎች ለመረዳት ተችሏል። ሆኖም ግን ሳውዲ አረቢያ ውስጥ ጫት በወንጀል እንደሚያስጠይቅ አያውቁም እነዚህ ግለሰቦች። በዚህ መሰረት ወንጀለኛ ተብለዋል። ከታሰሩ አንስቶ በአግባቡ ፍርድ ቤት እንዳልቀረቡ፣ በቀረቡበት አጋጣሚ ማስተርጓሚ እንዳልነበራቸውና የተላለፈባቸውን ፍርድ ሁሉ ምንነት እንዳልተረዱ ብሎ ነው የተዘረዘረው እነዚህ ኢትዮጵያውያኑ። ሆኖም በጸጥታ ኃይሎች መደብደባቸውንና ምንነቱን ያልተረዱት ሰነድ ላይ እንዲፈርሙ መገደዳቸውን አስታውቀዋል። ሂዩማን ራይትስ ዎች የሚመለከታቸው መንግስታት ሳውዲ አረቢያ የሞት ቅጣትን እንድታነሳ ግፊት እንዲያደርጉ እያሳሰቡ ነው የሚገኙት። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት እንግዲህ በፊንቴክ ጉዳይ ላይ ምርመራ እንደጀመረ ታውቃላችሁ። በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች አሉ። እነዚህ ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 ቀጠሮ መስጠቱ የምታስታውሱት ነው። ለትናንትና በቀጠሮ መሰረት የተሰየመው ችሎቱ እንግዲህ ሚያዝያ 9 በተሰየመበት ወቅት መርማሪ ፖሊስ ጠይቆት ከነበረው የተጨማሪ 14 ቀናት የምርመራ ጊዜ ውስጥ ችሎቱ ፖሊስ የመጨረሻ የምርመራ መዝገቡን አደራጅቶ እንዲያቀርብ በሚል በሰጠው የ7 ቀናት ጊዜ መሰረት በፖሊስ በኩል የተጠናከረውን የምርመራ መዝገብ አድምጦታል ማለት ነው። በነገራችን ላይ የፊንቴክን ጉዳይ ለእናንተ ውድ ቤተሰቦቻችን የችሎቱን ሂደት በየጊዜ የምናቀርብ ነው የሚሆነው። ስለዚህ መርማሪ ፖሊስ በተሰጠው ጊዜ የክስ መዝገቡን አደራጅቶ ለአቃቢ ሕግ ማቅረቡን ገልጿል። በአጠቃላይ በተጠርጣሪዎቹ ላይ ከ7000 ገጾች በላይ የክስ መዝገብ ተደራጅቷል። ይሄን የገለጸው አቃቢ ሕግ ነው። በመዝገቡ ላይ 1400 ተበዳዮች አሉ። ከነዚህ ተበዳዮች ፖሊስ የ150ውን ቃል ተቀብሏል። ከ12 ሚዲያዎች 15 ባንኮች ደግሞ በተጠርጣሪዎች ዙሪያ ያሉትን መረጃዎችን መሰብሰቡን በዝርዝር አስረድቷል። ስለዚህ ያለውን የማስረጃ ብዛት፣ የተበዳዮችን ብዛት፣ ተበደልን የሚሉ ሰዎችን ቁጥር ብዛት እና የጉዳዩን ክብደት ከግምት ውስጥ በማስገባት መዝገቡ ሊያስከትል የሚችለው ተደራራቢ ክስ የመመስረቻ የ10 ቀናት ተጨማሪ ጊዜ ይሰጠን ሲል አቃቢ ሕግ ችሎቱን ጠይቋል ማለት ነው። የተጠርጣሪ ጠበቆች ደግሞ ተጠርጣሪዎቹ ማህበራዊ መሰረት ያላቸው የጤና እክል ያለባቸው እንዲሁም ደግሞ በፈለጉበት ጊዜ ሊመጡ የሚችሉ ናቸው ብሎ እንደዚህ መሆኑን በመጥቀስ የዋስትና መብታቸው እንዲከበርላቸው ተከራክሯል። በተጨማሪም የምርመራ መዝገቡ ተጠናቆ እንግዲህ ለአቃቢ ሕግ መቅረቡን በመግለጽ አቃቢ ሕግ ክሱን እንዲመሰርት ደንበኞቻችን በእስር መቆየት የለባቸውም በማለት ለችሎቱ አስረድተዋል። የግራ ቀኙን ክርክር ያደመጠው ችሎቱ አቃቢ ሕግ ለክስ መመስረቻ ከጠየቀው የ10 ቀናት ጊዜ ውስጥ 7ቱን ቀናት በመፍቀድ ክስ መስርቶ እንዲያቀርብ ለ28 8ኛው ወር 2018 ቀነ ቀጠሮ ሰጥቷቸዋል ማለት ነው። ችሎቱ ይሄን ይመስል ነበር። ውድ ቤተሰቦቻችን ከኔ ጋር የነበረን ዜናዎች እነዚህን ይመስሉ ነበረ። አብራችሁን ስለሆናችሁ ከልብ እናመሰግናለን። ነባር ቤተሰቦቻችን ከኛ ጋር ስለምትሆኑ ከልብ ነው የምናመሰግነው። አዳዲስ የምትመጡ ቤተሰቦቻችን ደግሞ አሃዱ ኒውስ ኤንድ ፖለቲክስን ሰብስክራይብ በማድረግ እንድትመለከቱ ጋብዛችኋለሁ። በያላችሁበት ጥሩ ጊዜ ይሁን። አሃዱ ሬዲዮ ሌሎችን መረጃዎችን ሊነግራችሁ እየጠበቃችሁ ነው። መልካም ምሽት ይሁንላችሁ። ሰላም ለእናንተ ይሁን ውድ አሃዱ ቤተሰቦች፣ በድጋሜ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሃዱ ሬዲዮ 94.3 የሚያዝያ 22 2018 ዓ.ም የዕለተ ሐሙስ አሃዱ ልሳን ማለዳችን ተጀምሯል። አሃዱ ልሳን ማለዳውን እየመራው ፍቅር ተቢተው እንዲሁም ቴክኒኩን በጥራት በመቆጣጠር ነጻነት ኪዳኔ ውድ ቤተሰቦቻችን አብረናችሁ እንቆያለን። አለምነው ሹሙ ሀሳብ አስተያየታችሁን ጥቆማ እየተቀበለ ነው። በ09400000 መጨረሻውን 02 እና 03 እንዲሁም 07 እያደረጋችሁ ደውሉልን። 7545 አጭር የጽሁፍ መቀበያችን ነው። በ7545 በቀጥታ መደወልም ይቻላል። አንኳር ዘገባዎቹ ቀዳሚ ናቸው። ከታሪፍ በላይ የሚያስከፍሉ የትራንስፖርት አገልግሎት ሰጪዎች ላይ ጥብቅ እርምጃ እንደሚወሰድ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር ከተተመነው ታሪፍ በላይ የሚያስከፍሉ የትራንስፖርት አገልግሎት ሰጪዎችን እንደማይታገስ ነው ያስታወቀው። የገንዘብ ሚኒስቴር በየቀኑ 9 ሚሊዮን ሊትር የናፍጣ ነዳጅ እንደሚሰራጭ መወሰኑን ተከትሎ በቅርቡ ከተሻሻለው ታሪፍ በላይ የሚያስከፍሉ አገልግሎት ሰጪዎች ላይ ጥብቅ ቁጥጥር እንደሚደረግና እርምጃ እንደሚወሰድም ተቋሙ ገልጿል። በትራንስፖርትና ሎጂስቲክስ ሚኒስቴር የህዝብ ግንኙነት
ግንኙነትና የኮሚኒኬሽን ስራ አስፈጻሚ የሆኑት ወይዘሮ አሚና ወርቅ ስቄል ተቋሙ ከታሪፍ በላይ የሚያስከፍሉ አካላትን ሲቀጣ ቢቆይም ከሰሞኑን ተከስቶ የነበረው የነዳጅ እጥረት በቁጥጥር ስርዓቱ ላይ ከፍተኛ ተጽዕኖ እንዳሳደረም እንዲሁም እንደነበርም ለአሃዱ ተናግረዋል። ሆኖም በአሁኑ ወቅት መንግስት በሁሉም ክልሎችና ከተማ አስተዳደሮች ከአሜሪካ ኢራን ጦርነት በፊት እንደነበረው በቀን 9 ሚሊዮን ሊትር ናፍጣ እንዲቀርብ በመወሰኑ ጠንካራ ቁጥጥር እንደሚደረግና ያለአግባብ ዋጋ የሚጨምሩ አካላትን ሚኒስቴሩ እንደማይታገስም ተናግረዋል። በዋናነት አሁን የተፈጠረው እጥረት የፈጠረው ችግር አለ። በዛ ምክንያት የተለያዩ እንደተባለውም እኛ የክትትል ስራ ስናካሄድ በየደረጃ ያለው መዋቅር ማካሄድ ብቻ አይደለም እርምጃም የወሰድን በተለያየ መንገድ ከታሪፍ በላይ የሚጭኑ አካላትን ከታሪፍ በላይ የሚያስከፍሉ አካላትን እየቀጣንም ምንም እያለን የመጣንበት ሁኔታ አለ። ግን ሰሞኑን ደግሞ ተፈጥሮ የነበረው የእጥረቱ ጉዳይ ትንሽ ሁኔታዎችን የማባባስ ድርሻ ነበረው። እዛ ላይ በአንዳንድ ሁኔታዎች የቁጥጥር ስርዓቱ ላይ የራሱ ኢምፓክት ነበረው። አሁን ግን ያው አቅርቦት አለ። አቅርቦት ካለ ደግሞ ታሪፍ ላይ የቁጥጥር ስርዓቱን አጠናክሮ መሄድ ላይ ጠንከር ያለ አካሄድ መሄድ ስላለብን ነው ይህንን ያወጣ ነው። ባልተገባ ሁኔታ ከታሪፍ በላይ እንዲከፍል ማድረግ፣ አገልግሎቱን ለማግኘት በሚሄድበት ሂደት ውስጥ እንዲስተጓጎል፣ መጉላላት እንዲፈጠር ማድረግ፣ እነዚህ ነገሮች እንደ ዘርፍም እንደ ሀገርም ፍጹም ቶሎሬት የማይደረጉ ሆነው ክትትል እንዲደረግባቸው ነው። አዲስ አበባን ጨምሮ በተለያዩ ከተሞች እንዲሁም በሀገር አቀፍ የጉዞ መስመሮች ላይ ባሳለፍነው መጋቢት ወር መጀመሪያ ላይ የትራንስፖርት የታሪፍ ጭማሪ መደረጉ የሚታወስ ነው። 470 በላይ ሰራተኞች በአሰሪዎቻቸው እንዳይደራጁ መደረጋቸው ተገለጸ። ሰራተኞችን ለምን ተደራጃችሁ በሚል ከስራ እንዲሰናበቱና ከደረጃ ዝቅ የተደረጉ ሲሆን በተያያዘው ዓመት 6 ወር ውስጥ ከ470 በላይ ቅሬታ መቅረቡን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎላ አስታውቀዋል። በተያዘው በጀት ዓመት ማለትም በ2018 ዓ.ም 6 ወር ብቻ 471 ከመደራጀት መብት ጋር በተያያዘ ቅሬታ የቀረበ ሲሆን ከነዚህም 95 በመቶ የሚሆኑት ወደ መደበኛ ስራቸው እንዲመለሱ መደረጉንም ገልጸዋል። እንዲሁም ከ5 በመቶ በታች የሚሆኑት ደግሞ በፍርድ ቤት ጉዳያቸው እንዲፈታና እንዲሁም ለእስር ተዳርገው የነበሩ ሰራተኞችም እንዲፈቱ መደረጉንም አስታውቀዋል። በዚህ መሰረት ሰራተኞች በመደራጀት መብትና ደህንነታቸውን ለማስጠበቅ በሚያደርጉት እንቅስቃሴ በአሰሪዎቻቸው የተለያዩ ችግሮች እየደረሰባቸው መሆኑንም ፕሬዚዳንቱ አብራርተዋል። በ13 ቅርንጫፍ ጽሕፈት ቤቶቻችንና በዋና መስሪያ ቤት 471 የኢንዱስትሪ ግጭቶች ቀርበውልናል። በጭማሪ ጋር አሁን ካልኳችሁ ከመደራጀት ጋር ተያይዞ እነዚህም 95% በውይይት ፈተናል። 95% 5% ከዛ በታች ወደ ፍርድ ቤት ሄደዋል። ሌላው ግን ከአሰሪዎቹ በጋራ ያሉትን በጋራ በግል ያሉትን በግል በመደራደር ህጉን በማስረዳት የማይጠቅማቸው በማስረዳት ወደ ስራ የተመለሱዋል፣ ከእስር ቤት የተፈቱዋል። ስለዚህ ይህን ነው እያደረግን ያለነው። በተለይም ለምን ተደራጃችሁ በሚል ከደረጃ ዝቅ ማድረግና ከስራ ማሰናበት ብሎም ወደ ሌላ ቦታ እንዲዛወሩ የማድረግ ህገወጥ ተግባር እንደሚፈጸምም ተናግረዋል። አሰሪዎቹ ይህንን መፈጸማቸው ህገወጥ መሆኑንና መገንዘብ እንደሚገባቸውና ችግሩን በዘላቂነት ለመፍታት መንግስት የፈረመቸውን ስምምነት ተግባራዊ ማድረግ እንደሚገባም አስምረውበታል። መንግስት የደረቅ ወደቦችን ወደ አንድ ማዕከል ማምጣት እንዳለበት ተገለጸ። በሀገሪቱ 8 የደረቅ ወደቦች ያሉ ሲሆን በአስመጪዎች የትራንስፖርት ወጪን ከመቀነስ ለበርካታ ስራ አጥ ወጣቶች የስራ እድል መፍጠር እንዲሁም የአካባቢ ኢንዱስትሪ ልማት እንዲያድግ ወጪን በመቀነስ ትልቅ አስተዋጽኦ ያለው መሆኑ ይታወቃል። የሞጆ ደረቅ ወደብ ግንባታ ተጠናቆ በቅርቡ እንደሚመረቅና ወደቡ በስፋቱ በሚያንቀሳቅሰው የኮንቴነር አቅም እንዲሁም በዘመናዊነቱ እጅግ ከፍተኛ አቅም ያለው መሆኑን ጠቅላይ ሚኒስትር አብይ አህመድ በቅርቡ መናገራቸው አይዘነጋም። በጉዳዩ ላይ አሃዱ የዘርፉ ባለሙያዎችንም አነጋግረዋል። መንግስት የደረቅ ወደቦችን ሲጠቀም መነሻና መዳረሻ ቦታዎችን በትኩረት በመለየት ወጪ ቆጣቢ ወይም ማትራፊ በሆነ መንገድ መሆን አለበትም ሲሉ የምጣኔ ሀብት ባለሙያዎቹ ገልጸዋል። በሌሎች ሀገራት የደረቅ ወደቦች የሚገነቡት ባለሀብቶች ናቸው ሲሉ የተናገሩትም የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረ ተስፋ ናቸው። ስለዚህም መንግስት አትራፊ
እንዲሆን ከተፈለገ የደረቅ ወደቦችን ሲያቋቁም በኢንቨስትመንቱ መልኩ መሆን አለበት ሲሉም ጠቁመዋል። መንግስት ብቻ ባለሀብቶች ናቸው ኢምፖርትና ኤክስፖርት የሚያደርጉ ባለሀብቶች ናቸው የሚጠቀሙበት እና መንግስት የራሱን ገቢ ለመሰብሰብ ከጉምሩክ የሚገኘውን ገቢ፣ ሁለተኛ ደረጃ መዳቢዎች የሚያወጣቸውን ቁጥጥሮች ለመቆጣጠር፣ ሶስተኛ ፋይቶ ሳኒተሪ ሰርቲፊኬት የሚባሉ ነገሮች ነው እንግዲህ የመንግስት መስሪያ ቤቶች የሚመለከታቸው። ሌላ የግል ሴክተሩ ነው። ስለዚህ የግል ሴክተሩ የሚመጡለትን እቃ ያደረጉ ወደብ ውስጥ ይገባል። እዛ ገባ በኋላ እቃውን ኢምፖርት ያደርጋል። በአብዛኛው ኢምፖርት የሚደረጉ ናቸው። ኤክስፖርት የሚደረጉትን ለዚህ አይነት የጉምሩክ ፎርማሊቲ የሚያስፈልጋቸው ከሆነ እዛ ቆይተው ጉዳያቸውን ጨርሰው ሊሄዱ ይችላሉ እና መንግስት ማደራጀት ያለበት በኢንቨስትመንት መልክ ነው። ብዙ ጊዜ ደረቅ ወደቦች ሌላ ሀገር የሚሰሩ በግል ባለሀብቶች የሚቋቋሙ ናቸው። የመንግስት የቁጥጥር መስሪያ ቤቶች ይኖራሉ፣ ግን ባለሀብቶች ናቸው የሚሰራቸው። ሀገራችን ግን ያን በነበረው አስቸኳይ ጉዳይ በተለይ ጅቡቲ የተጨናነቀ ሲመጣ በአንዳንድ ወቅት ለምሳሌ ማዳበሪያ በሚመጣበት የእርዳታ እህል በሚመጣበት ጊዜ ወደቡ በጣም ይጨናነቃል እና ለዛ ነው የሚጠቅመን። ያንን ቶሎ በትራክም ሆነ በባቡር በት የሚችሉ እና ካሚዮኖች አምጥቶ ደግሞ እዛ ለፍተሻ ተዘጋጅቷል ማለት ነው። ስለዚህ መንግስት እነዚህን ደረቅ ወደቦች ከመጠበቅ ወደፊት ደግሞ በካፒታል ገበያው ገብቶ ምናልባት ባለሀብቶች ተሳትፎ ሊኖርባቸው የሚችል መንገድ መፈለግ ነው እንጂ ምክንያቱም ለመንግስት ከፍተኛ ጫና ነው። የኢንቨስትመንትና የቢዝነስ አማካሪው አቶ ከፈለኝ ኃይሉ በበኩላቸው የተበታተኑ የደረቅ ወደቦች ወደ አንድ ማዕከል በማሰባሰብ ጊዜን ቆጣቢ በማድረግ ኢኮኖሚያዊ ተጠቃሚነትን ማረጋገጥ ያስፈልጋልም ሲሉም ተናግረዋል። ደረቅ ወደብ በሚከፈትበት ጊዜ የሚገቡት እቃዎች ከዚህ ከጉምሩክ ጋር የተያያዙ ነገሮችን ዲስፓች ለማድረግ ምርቶቹን ለማከፋፈል ወይ ደግሞ አንድ ቦታ ላይ ፓክድ አድርጎ ለመላክ ሊሆን ይችላል። ለምሳሌ የእንስሳት ከብትን ወደ ውጭ የምንልክ ከሆነ ደረቅ ወደቡ ባቡር ያለበት ቦታ ላይ የበፊት ባቡር አቃቂ ጨርቃጨርቅ ፋብሪካ ውስጥ ነበር አቋርጦ የሚሄደው። ያ የሆነበት ምክንያት ከወደብ ለፋብሪካው የሚመጡ ጥሬ እቃዎች ሲመጡ እዛው ፋብሪካ ውስጥ አራግፎ ይወጣል። ያ እንትኑ ማለት ነው። አሁንም ወደቡንና የደረቅ ወደቡን ልታገናኘው ትችላለህ። በዋናነት ግን ከዚህ ከሎጂስቲክ ጋር ነው። የወደብ አገልግሎት ሎጂስቲክ ጋር የተያያዙ ናቸው። በዋናነት ኮስትን ከመቀነስ አንጻር መችነት፣ ከዚህ ከመጋዘን ኪራይ ወይም ደግሞ ዲሜሬጅ ምናምን ከሚባሉ ነገሮችን ለማቃለል ሀገር ውስጥ ቢዝነስን ለማቀላጠፍ እነዚህ ኢዝ ኦፍ ዱይንግ ቢዝነስ የሚባሉት ነገሮች አሉ አይደል? ወደ ሀገር ውስጥ የሚገቡትም ከቀረጥ ጋር የተያያዙ ስርዓቶች አሏቸው። የሚወጡት እንደዚሁ አለ። ከዛ ጋር የተያያዙ አሁን የአንድ መሶብ አገልግሎት የሚባል ነገር አሁን የተጀመረው አለ አይደለ? ሁሉንም በአንድ ማዕከል ለማግኘት ልክ እንደዛ መሆን አለበት። የደረቅ ወደብ እንደ ሀገር ትልቅ ወደቦችን ማልማት የሚበረታታ ቢሆንም እቃዎችን ካሉበት በቶሎ በማንሳት የውጭ ምንዛሬን ከብክነት መታደግ ይጠበቃል ሲሉ የጠቆሙት ደግሞ ሌላኛው የምጣኔ ሀብት ባለሙያው አቶ ዘላለም በቀለ ናቸው። አገልግሎት አንዱ ፎረን ካረንሲ የሚወጣበት ነገር ነው። ፎረን ካረንሲ ደግሞ ስኬርስ ሪሶርስ ነው። ይህንን በተመለከተ ኢፌክቲቭሊ እቃዎችን ወደብ ማልማቱ ብቻ ሳይሆን ኢፌክቲቭሊ እቃዎችን ቶሎ ብሎ ማንሳት ይጠበቅበታል እና ያንን ካላደረገ ዞሮ ዳሜሬጅ ኮስቱ ራሱ በፎረን ካረንሲ እነዚህ ዳሜሬጅ ኮስቶች ራሱ አገሪቱ ላይም ጫና ይፈጥራሉ። ወደብ በአመታዊም ይሁን በምን የሚከፈለው ፎረን ካረንሲ እንዳለ ሆኖ ዳሜሬጅ ኮስት በየጊዜው ወደብ ላይ አሁን አይዶን ነው ምን ያህል ጊዜ እንደሆነ አላውቅም። በፊት ግን ሳውቅ 15 ቀንና ከ15 ቀን በላይ ወደብ ላይ ከተቀመጠ ዳሜሬጅ ኮስት አለው። ያ በፎረን ካረንሲ ነው። የዛ ኢፌክት ምንድን ነው የሚያመጣው ብለህ ካልክ ሀገሪቷ ላይ የፎረን ካረንሲ ጫና ያመጣል። ያ ብቻ አይደለም፣ ኢምፖርትድ ኢንፍሌሽን ያመጣል። ምክንያቱም ዞሮ ያ ዳሜሬጅ ኮስት ከቨር የሚደረገው ኢምፖርት በሚያደርገው ነጋዴ ነው። እቃው ዋጋ ላይ ኢምፓክት አለ። የእቃው ዋጋ ላይ ኢምፓክት አለው። ነጋዴው አት ዘ ኤንድ ኦፍ ዘ ዴይ ሲሸጠው ያንን ወጪ ከቨር በሚያደርግ መልኩ ስለሚሸጠው የዋጋ ንረት ሊያስከትል ይችላል በእያንዳንዱ እቃ አይተም ላይ ማለት። ስለዚህ ይሄንንም ታሳቢ አድርጎ ኢፊሽንት የሆነ የሎጂስቲክ አፕሮች መጠቀም ያስፈልጋል። ከብዛት ጥራት ሲኖር እንደ ሀገር የኢኮኖሚ ተጠቃሚነትን ማረጋገጥ ይቻላል ሲሉ የተደመጡት የምጣኔ ሀብት ባለሙያዎቹ መንግስት የጭነት እቃዎችን በብዛት ከየት እንደሚነሱ በመለየት በየቦታው የተበታተኑ የደረቅ ወደቦችን ወደ አንድ ማዕከል በማምጣት ወጪን መቀነስ እንደሚጠበቅበትም ባለሙያዎቹ ጠቁመዋል። ማሊ የሚገኙ ዜጎቿ በተቻለ ፍጥነት ሀገሪቱን ለቀው እንዲወጡ አሳሰበች። የፈረንሳይ የውጭ ጉዳይ ሚኒስቴር ዜጎች ማሊን በተቻለ ፍጥነት በጊዜያዊነት ለቀው እንዲወጡ አሳስቧል። ሚኒስትሩ ባወጣው መግለጫ ባማኮን ጨምሮ በመላ ሀገሪቱ በሚገኙ በርካታ ቦታዎች የጸጥታ ሁኔታ እጅግ ተለዋዋጭ ነው ተብሏል። ዜጎች የንግድ በረራዎችን በመጠቀም ሀገሪቱን ለቀው እንዲወጡ ያሳሰበው ሚኒስትሩ መጓዝ ካለባቸው ከፍተኛ ጥንቃቄ እንዲያደርጉም ጥሪ አቅርቧል። ከዚህ ባለፈ ሚኒስትሩ ዜጎች ከአካባቢው ባለስልጣናት ጋር የተሰጡ መመሪያዎችን እንዲተገብሩ
እንዲተገብሩም ጠይቋል። የፈረንሳይ የውጭ ጉዳይ ሚኒስቴር ይህንን መግለጫ ያወጣው በማሊ በተለያዩ ከተሞች በአማጽያን በተደረጉ ተከታታይ የተቀናጁ ጥቃቶችን ተከትሎ ነው። ዘገባው የአናዶሉ ነው። ፑቲን ከዩክሬን ጋር ጊዜያዊ የተኩስ አቁም ስምምነት እንዲደረግ ሀሳብ አቀረቡ። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የአሜሪካ አቻቸው ዶናልድ ትራምፕ በኢራንና ዩክሬን ዙሪያ የስልክ ጥሪም አድርገዋል የተባለው የክሬምሊን መግለጫ እንዳመለከተው ፑቲን በኢራን የኒውክሌር መርሃ ግብር ላይ የተፈጠረውን ውዝግብ ለመፍታት ሀሳቦችን አቅርበዋል። ከዚህ ባለፈም ፑቲን በሚቀጥለው ወር ሩሲያ የምታከብረውን ዓመታዊ የድል መታሰቢያ ቀን አስመልክቶ ጊዜያዊ የተኩስ አቁም ስምምነት ሀሳብ አቅርበዋል። የድል ቀኑ በሩሲያ ውስጥ ቁልፍ ክስተት ሲሆን በየዓመቱ በአውሮፓውያን ግንቦት 9 በሞስኮ ይካሄዳል። የድል ባሉ ሩሲያ በአውሮፓውያኑ 1945 ናዚ ጀርመንን ድል ያገኘችበት ልዩ ክስተት ነው ተብሏል። ዘገባው የአልጀዚራ ነው።